ጉድ ዘንድሮ መከራችን በዛ። እናንተ ከአንድ በኩል ሌላ እናያለን፣ ከአንድ በኩል ሌላ እናያለን። ደሞ ማርታ ደሞ ለማን ደስ ይበለው ብላ ነው በረኪና ይዛችብን የመጣችው ማለት ነው። እኔ አንዳንዴ የሴቶች ምን እየሆናችሁ እንደሆነ ምራን ግራ ነው የምታጋቡኝ። እንደ አንድ ወንድ ከእናንተ ተለያ እናንተ ራሳችሁ ማጥፋት ብርቅ ነው እንዴ? ወይስ ደግሞ ምንድነው ነገሩ? እኔ ግራ ስለገባኝ ነው በነገራችን ላይ። እንደ አንድ ወንድ ቢሄድ አንድ አቤል ቢሄድ 10 አቤል አለ። ምን እየሆናችሁ ነው? እውነት እናንተ ሴቶች ትክክለኛ ናችሁ ወይስ አእምሯችሁ ላይ ችግር አለባችሁ ማለት ነው? አሁን ሰሞኑን እየተካሄደው የነበረው ነገር አይታችኋል ብዬ አስባለሁኝ። ዛሬ ደግሞ ያባሰው መጣ። ማርቲ ይሄንን ምንድነው በረኪናውን ይዛችብን መጣች ማለት ነው። ምን ልታደርገው ነው? ልጠጣው ነው ወይስ ደግሞ ልታሸታው ነው? እኔ አልገባኝም። መቼስ አሁን አንድ ትክክለኛ ሰው እንኳን እንዲሁ ይሄ እንትን ምንድነው ያላጋባችሁን ወይም ደግሞ ያልተጋባችሁን አንድ ሰው አንድ ግለሰው ማለት ነው ወይም በምንም ተአምር ሆኖ እንትን ላላችሁትን ሰው ያ ሰው ደግሞ ሌላ ሰው ወደዳ ወይም ደግሞ እኔን ተወኝ ብላችሁ የምታደርጉት ነገር ግን ልክ ነው ወይስ ደግሞ እናንተ የሆነ ቦታችሁ ያማችኋል ይባል? አይ አንደኛውን ድራማ ነው ብላችሁ ህዝብን ግራ አታጋቡት። ከነ አብርሽና ከነ ሩታ ከነ ሄርሜላ ጭምር እያየ ነው ያለነው ነገር እንደ አናታችን አፈረሰው እኮ እናንተዬ ማለት ነው። የምሬንን አሁን ደግሞ ያባሰው መጣ ይላል ሀገሬ ሰው። ይቺም ደግሞ መጣች ይሄንን በረኪናውን ልትጠጣው ማለት ነው። አሰይ ጉድ! ለማን ደስ ይበለው ብላ ነው? ለሶሊ ወይስ ደግሞ ለአቤል ወይስ ለማን? እኔ እኮ ግርም የሚለኝ ነገር የምሬንን ይሄንን ሲላችሁ እውነቴን ነው የማወራችሁ ማለት ነው። ግን ይሄ ነገር ድራማ ሊሆን ይችላል፣ እኔ አላውቅም። ድራማ ሊሆን ይችላል። ነገር ግን እዚህ ጋር እኔ እንጃ እናንተ እንዴት ነው የምታስቡት ነው? ለምሳሌ አንድ ሰው የራሱ ህይወት አለው፣ ሁላችንም እናውቃለን። ታዲያ ይሄንን ነገር እንዴት አስባችሁት ነው? እንዴት ቢታረ ከባድ ነው። ጠይብ ትላንት የላወቃችሁትን ሰው ዛሬ አወቃችሁት፣ ዛሬ ተለማመዳችሁ፣ ዛሬ ደግሞ እንትን ሆናችሁ። ታዲያ ለሰው ብላችሁ እናንተ ራሳችሁን ታጠፋላችሁ እንዴ? እኔ ግርም ያለኝ ነገር ማለት ነው። መቼስ ያኔ ከህፃንነታችሁ ጀምሮ ያሳደገቻችሁ እናት፣ የወለደቻችሁ እናት፣ ያሳደጋችሁ ወንድም፣ ያሳደገቻችሁ እህት አለች። ታዲያ ይሄ አንድ ተራ ሰው የምሬን ከልቤ ነው፣ የምሬን ከልቤ እናንተ ቀልድ እንዳይመስላችሁ። ታዲያ ይሄ ትላንት ያላወቃችሁትን አንድ ግለሰብ ማንኛውም ተራ ሰው ማለት ነው እናንተን ይወዳለው ብሎ መጣ ቀረባ። እሺ እናንተም ደግሞ እሺ ብላችሁ ወይ አንድ ሳምንት ወይም ደግሞ አንድ ወር እንደዛ ትቆያላችሁ። ከዛ ያ ሰው አይ ይሄ ነገርማ መጀመሪያ እንዲህ ነበርኩ እንዲህ ነበር ያሰብኩት የነበረው ነገር ግን ደግሞ አሁን ይሄ መጀመሪያ እንዳሰብኩት አልሆነም ነገሩ። ስለዚህ ደግሞ እኔ ካንቺ መለየት ይፈልጋለሁ ይላችኋል። እናንተ ያዛኔ ምን እንደዛ አባትኩኝ ፈለጥኩኝ ልትሉ ነው እንዴ? ምን እየሆናችሁ ነው? እውነቴን እኮ ነኝ። እናንተ ቆይ ግን እናንተ የሆነ ቦታችሁ ያማችኋል እንዴ? ወይስ ህዝብን ግራ ለማጋባት ነው? አሁን እቺ ደግሞ የከፋ ነው። ይሄንን በረኪናዋን ተሸክማ መጣችብኝ ማለት ነው። ለማን ቢላችሁ ማን ደስ ይበለው ቢላችሁ? እኔ እኮ ግራ የሚገባኝ ነገር ይሄ ጥያቄ የምሬንን እናንተ ኮሜንት ስር አስቀምጡ። እኔ ብዙ ጊዜ ሳየው ለወንድ ብሎ ራሱን ያጠፋለው የሚል ሰው፣ ለወንድ ብሎ ደግሞ የሚያለቅስ ሰው፣ ለወንድ ብሎ ደግሞ የሆነ ነገር ይሆናል የሚል ሰው እንደዚህ ሰው እኮ ትላንት ነው ያወቃችሁት። እናንተ ጭንቅላት የላችሁም እንዳታስቡም እንዴ? ያንን ሰው እኮ ትላንት ነው ያወቃችሁት። ከዛን በፊት የነበረች እናታችሁ፣ ከዛን በፊት የነበረው ወንድማችሁ፣ ከዛን በፊት ለእናንተ ጥሩ የሆኑ ቤተሰቦቻችሁ አታስቡ። ምን አይነት ደነዞች ናቸው እናንተ? አይምሬኔና መቼ ደነዝ ከሊሆናችሁ በስተቀር ትላንት የወደዳችሁትን ሰው ዛሬ ለታ አይ እኔ እኮ ካንቺ መሆን አልፈልግም ሲላችሁ እናንተ ራሳችሁን መግደዋት እንደ ምርጫ አታደርጉትም። የታባው ጥርግ ይባል አንድ ወንድ ቢሄድ ማሊየን ወንድ አለ አይደል? እናንተ ምን ነው? ቆይ ምን አስባችሁ ነው? የምሬን በጣም ስለተናደድኩኝ ነኝ እንዴ። እኔ እንደዛ ለወንድ ብሎ ልክስክስ የሚል ሴት እንዴ የሚያልቃቅስ ሴት አራ እኔ አልወድም። የምሬንና
የታባቱ አንድ ወንድ ቢሄድ አንድ ሚሊዮን ወንድ አለ። አንድም ሴት ብትሄድ ደግሞ ሚሊዮን ሴት አለች። ስለዚህ የሚሆነውን መርጦ ከዛን መጋባት ነው እንዴ። ምን ኧረ ከባድ ነው እናንተ። እኔ ሌላ ነገር እንደላወራ ማለት የምሬን በጣም ስለተናደድኩኝ ማለት ነው። አሁን ደግሞ ማርታን አየሁኝ እንደው በረኪና ልትጠጣ ገዝታ እንደው ወይስ እነሱም ደግሞ እየተረዋወጡ መጡ። ከዛ ሲመጡ ምንድነው እየተደናገጣችሁ ነው? ምንድነው ሰላም አይደለም እንዴ? እሷ ይሄንን በረኪናውን እንደ ሕፃን ልጅ ተሸክመዋለች። እንደ ሕፃን ልጅ ቅፍ አድርጋ ይዛለች ማለት ነው። ምን ሰላም አለ? አንቺ ራስሽ ልታጠፊ ስለሆነ ነው። ደግሞ ሰላም አይደለም እንዴ የምትለው ነገርስ? አረ እናንተ ታው። አረ ሴቶች ተረጋጉ። ቀስ በሉ እንደዛ ያዙ ይቆራጥ ይበሉ። የታባቱ ወንድ ጥርግ ይበል። እናንተ ምን ያለ ወንድ አትኖሩም እንዴ? እናንተ አንዳንድ ጊዜ ግርም ይለኛል። ቆይ ግን እናንተ ሴት ያለ ወንድ አትኖርም ተብሏል እንዴ? ወንድም ደግሞ ያለ ሴት አይኖርም ተብሏል እንዴ? በእርግጥ ያኔ ሴትና ወንድ የተፈጠረው አለ የራሱ የሆነ ነገር። ግን ደግሞ ያ ነገር ከሆነ አሳየው አንድ ሴት ከአንድ ወንድ ተዋዶ ተጋብቶ የቤተሰብ ማመስረታቸው አንድ ላይ መሆናቸው ትልቅ ነገር ነው። ግን ደግሞ እዚህ ጋር የምናየው ምንድነው? መጃጃል። ሴቶች ደግሞ አብዳችኋል እንዴ እናንተ? እኛን ልታሳብዱ ነው። እኛ እዚህ ጋር ሰላም ብለን ስራችን ስንሰራ እናንተን አይተን እንድናብድ ነው እንዴ? አረግ እንተሳሰብ እንጂ። ደግሞ ያንቺ ሰከፋ ነው ማርታ ማለት ነው። ለማን ብለሽ ነው? ምን አይነቱ አዶን ቆሮና የምሬኔ ነው። አረ ወደዛ በሉ እናንተ ትጃጃሉ። ሲሄድ አሳይ እልል ብላችሁ ሻኙ። በቃ ይሄዳል አላላ ይሄድ ራሱ እዛ ገደል ይግባ። ከፈለጋት ሴት ጋር እዛ ይሁን። እናንተ ጋር ደግሞ ድጋሜ ሲመጣ እንደታቀርቡት። አሁን የምናየው ነገር ዛሬ ያለቅሳሉ፣ ከነጎዳ ይቅርታ ይጠያየቃሉ፣ አንድ ይሆናሉ። እኛም ግራ ተጋባን እኮ እናንተም ግራ ተጋብታችኋል ወይስ እኔ ብቻዬ? እውነቴን እኔ በጣም ምን ያስጠላሻል ቢባል የምሬን ነው ማወራችሁ። እንዴ ለወንድ ልጅ የምታረክስ ሴት፣ እንዴ ወንድ ልጅ የምትለማመጥ ሴት። አረ እናንተ አትለማመጡ። እንዴ ሴትን ሲም አታጥፉ። ሴት ደግሞ ያለ ወንድ ትኖራለች፣ ወንድም ደግሞ ያለ ሴት ይኖራል። ምንድነው ያኔ ያለ ወንድ የማትኖሩ የሚመስላችሁ ሴቶች? ቆይ እናንተ የሆነ ቦታችሁንማ ያማችኋል። እንዴ በሰላማችሁ አይደለም። የምሬኔን ያለ ወንድ አትኖሩም የተባለ እንዲመስል በቃ የሆነ ግጭት ሲፈጠር ምርጫቸው ምንድነው? ማልቀስ። ምርጫቸው ምንድነው? በቃ ይሄንን ፈረደባት፣ ይሄንን በረኪና መግዛት፣ መጠጣት፣ ራሴን አጠፋለሁ ማለት ከር እናንተ የሆነ ቦታችሁማ ያማችኋል። እኛንም አሳመማችሁን እኮ። ለማንኛውም በጣም ስለተናደድኩኝ ነው እንዴ አይቼ ግርም ስላለኝና እንደ እየተናደድኩኝ ስለሆነ ነው የምሬኔና አብረ እንትና ማን ነው ይሄ አቤል ከሄዳ ጥሬግ ማስተላማ ከመጣ ደግሞ አሳይ መቀበል ነው። ይሄዳል አላለ ጥሬግ ይበል። እናንተ የምሬኔና የፈለገበት ጥሬግ ይበል። ሲመጣ ደግሞ ተመልሶ ይቅርታ ሲጠይቃችሁ እናንተ እድሉ እንደተሰጡ። ለማንኛውም ስለተናደድኩኝ ብዙ አወራሁኝ መሰለኝ። እኔ እንደዛ ቅልሽልሽ የሚሉ ሴቶች በጣም ነው የሚያናድዱኝ። የምሬኔና አረ የታባቱ እዛ ጥርግ ይበል እንዴ። እሱ ወንድ ጠፍቷል እንዴ ከሀገሩ? ወይስ ደግሞ ምን እያሰባችሁ ነው? ለወንድ ብላችሁ ይሄንን በረኪና ሄዳችሁ መግዛቱ በራሱ ማለት ነው። እናንተ አባሂ ጠጦቱን መግዛቱ በራሱ አስጠሊ ነገር ነው። እና ለማንኛውም ሁላችሁን አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ፣ ብዙ ትርፍርፍ ይበልልኝ። ሼር ቆዩልኝ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።